ቴንኪው ግን ልደትን ስላወቁ ደስ ብሎኛል። ስለተገናኘን ደስ ብሎኛል። አመሰግናለሁ። ትምህርቶችንም አንዳንዴ እሰማለሁ፣ እገባለሁ፣ አያለሁ። ፈለገ ጋርም እንገናኛለን ብዬ ኑሃሚ እንዳጣላችን ታስታርቀናል። ሰላም ክብሩ ይስፋ የእናትና ልጁ እኛ እንለዋለን። ሳስብ እኛ እንለዋለን፣ አይቋረጥም። እኔ እንደውም ከዚህ በኋላ ቪዲዮ ሲጀምር እንደዛ ብዬ ነው ጀምረው ጥግ ድረስ ሄዷል። እኔ የጳውሎስ ራሱ መቅለሉ ቅድም አንደኛዋን እየሰማዋት ነበር። አንተ እንዴት ነው የምትዘገንነው? በእናትህ የዘመኔ ጳውሎስ ብያለሁ አለችው ዮኒ ማኛ። እሱ እንግዲህ የግለሰቦችን አስተያየት ቀላል ነገር ቢኖር በፕሮቴስታንት ኤኒዋን ስፔሻሊ መናገር የሚችል አፍ ማለት ሲናገር አቀላጥፎ መናገር የሚችል ሰው ኢሚዲየትሊ ፓስተርም ነብይም መሪ መሆን የሚችልበት ቤት ነው። በጣም በቀላሉ አንተ እንዴት ነው በእናት እኔ ማለት ጳውሎስ አልገባቸው ምን አይነት ሐዋርያ እንደሆነ አይ ዶንት ቲንክ የተረዱት አልመሰለኝ ምን አይነት ሐዋርያ እንደሆነ ሐዋርያው ጳውሎስ። ሌላው ደግሞ ሰላም ወንድሜ እንዴት ነህ? መዝሙር ያሬድ ይባላል። መዝሙር ያሬድ የሚያገለግል ነው፣ ወንድማችን ነው፣ አስተማሪያችንን ጭምር ነው። እና እንዴት ነህ? በዚህ አይነት ቦታ አንዳንዴ መገኘት ጥሩ ነው። እሺ እኔም መማር እፈልጋለሁ። እርግጥ አሁን ያለሁበት ህይወት እንደነገርኳችሁ ችግር ያለበት ህይወት ነው፣ ግን መማር እፈልጋለሁ። ሌላው ደግሞ የጠየኳት ጥያቄ ሰይጣን በብሉይ ኪዳን ጊዜ አይዶን ነው የት እንደሆነ አላውቅም፣ ግን እግዚአብሔር ድረስ ይገባል እና እግዚአብሔር ድረስ ገብቶ ሰዎችን ይሄ ያንተ ሰው እንዲያርጉ ይሄ እንዲያርጉ ምናምን ብሎ ይከስ ነበር። በአዲስ ኪዳን ግን እንደዚህ አይነት ነገር የለም እና ሰዎች በብሉይ ኪዳን ሲሞቱ የት ነበር የሚሄዱት? ጻድቅም ሆነ ጽድቅም የሰራም ሆነ መጥፎም የሰራም ሰው የት ነበር የሚሄደው ብዬ ጠይቄያታለሁ። ለሱ ጥያቄ መልስ ካለ ደስ ይለኛል። እባክህ ያሬዶ፣ እኔ አንድ ጥያቄ መልሽ የላቸው ነበር። አሁን ቆንጆ ጥያቄ ነው። መዝሙር ያሬድ፣ አንተ ደግሞ አሁን መልስለት። እኔ መጀመሪያ ሁለተኛው ለአንተ ድሉን ልስጥ። ወንድማችን እንግዲህ የጠየቀን ጥያቄ በብሉይ ኪዳን የነበሩ አባቶቻችን ሲሞቱ የት ነበር የሚገቡት አይደል ጥያቄ? እና አይ ቲንክ ደግሞ ስለ ሰይጣንም ጠይቀናል። ኦኬ ሶ በብሉይ ኪዳን የነበሩ አባቶቻችን ሲሞቱ መልካም የሰሩት ደግም የሰሩት መልካም የሰሩትም ወደ ሲኦል ይሄዳሉ። ምክንያቱም ገነት ተዘግታለች፣ አዳም ተባሯል፣ ወደ ሲኦል ይሄዳሉ። ግን መልካም የሰሩ አባቶቻችን ደጋግ አባቶቻችን በእግዚአብሔር ጥበቃ በሲኦል ውስጥ ቢሆኑም ግን የእግዚአብሔር ጥበቃ ግን በዛ ይጠብቃቸው ነበር። የእግዚአብሔር ክልላ የእግዚአብሔር ጥበቃው ከነሱ ጋር አለ። ምክንያቱም ስታስበው በፈርዖን እኩል ነው ኢሳያስ የሚታየው፣ በናቡከደነጾር እኩል ነው ዳንኤል የሚታየው አይደለም። ስለዚህ እነዚህ ደጋግ ታምነው ጻድቃን እኮ ነበሩ። ባይዘው በብሉይ ኪዳን ጻድቃን ነበሩ። ኦኬ ጻድቆች እኮ አሉ። ግን ምንድነው የዘላለም ህይወትን ግን አላሰጡም ነው። ስለዚህ ሲያርፉ ደግሞ ወዴት ሄዳሉ? እንግዲህ ትንሣኤ ሙታን የለም፣ ገነት ዝግናት። ስለዚህ በሲኦል ቢሄዱም ግን የእግዚአብሔር ጥበቃ በዛ በሲኦል ሳለች ተጠብቃቸው ነበረ ብለን ነው ምናምነው ምናስተምረው። ምክንያቱም እግዚአብሔር ፌር ስለሆነ ትክክለኛ ፈራጅ ስለሆነ፣ ኋላም ደግሞ በመስቀሉ ጌታ በተሰቀለ ጊዜ ወደ ሲኦል ወርዶ በሲኦል የነበሩትን ነፍሳት ወደ ገነት እንደወሰዳቸው እናምናለን። ስለዚህ የመጀመሪያው መልስ እሱ ነው። መልሼ ልከሆነ ያ መልሰ ገብቶኛል። ሲኦል ነው ግን ክሊር አልሆነልኝም። ማለት ሲኦል ውስጥ ሌሎች ኃጢአተኞች ይቃጠላሉ፣ እነዚህ አይቃጠሉም ነው ወይስ ስቃዩ ያገኛቸውም የሲኦሉ? ጥሩ ሉቃስ ወንጌል ምዕራፍ 16 እናንብብ። አይ ቲንክ እሱ ክሊር ያደርግልሃል። ሉቃስ ወንጌል ምዕራፍ 16 እንዲህ ይላል፣ ስለ አልዓዛር ማለት ነው። ቀጭን የተልባ እግር። አዎ ኮበስ። እሺ ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበር። ዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛርንም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋው ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾቹ እንኳን መጥተው ቁስሎቹን ይልሱ ነበር። ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። አስተውል። ወደ ተሰሩት ላይ ወደ አብርሃም እቅፍ።
ባለጠጋው ደግሞ ሞተና ተቀበረ ይላል። ኦኬ ሁለት ነገር ታያለ። ደሃው ሞተና ወደ አብርሃም እቅፍ ወሰዱ ሲባል ሳይቀበሩ ወሰዱ ማለት አይደለም። ሞቷል። ያኛው ተቀበረ ብሎ አስቀምጠን ለምን ያኛው የሄደበት ቦታ ስላለ በኋላ ታያለ። በሲኦልም በስቃይ ሳለ ይላል። አየው በሲኦልም በስቃይ ሳለ አሻቆ አብርሃምን በሩቅ አየ፣ አልዓዛርንም በእቅፉ ይላል። እርሱም እየጮኸ አብርሃም አባቴ ማረኝ፣ በዚህ ምናልባት ሰቃያውና የጣቱን ጫፍ በውሃ ነክሮ መላሴ እንዲያበርድልኝ አልዓዛርን ስለልልኝ አለው። አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም ተቀብለሃል፣ አልዓዛር ዲሁ አሁን ግን እሱ በዚህ ጽናናል፣ አንተም ትሰቃያለህ አለው። ከዚህም ሁሉ ጋር ነው ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያሉ ደግሞ ወደኛ እንዳይሻገሩ አለ። በእኛና በእናንተ መካከል ታላቅ ገደል አለ አለ። ኦኬ ያ እንግዲህ ገደል ምን ነው? እነሱን የከለላቸው። እነሱ አሁን ገደል ሲል የሆነ የተቆፈረ ነገር የሆነ ጉድጓድ የሚዘለል ነገር ነው አይደለም። ተከልሎ ልክ አሁን ገደል ካለ ይለያል ማለት ነው አይደል? በቃ ለይቷቸዋል። የእግዚአብሔር ቸርነት ጥበቃ ከና አብርሃም ጋር ነው። ሌሎቹ በክፉ ስራ የነበሩት በጣዖት አምልኮ የነበሩት በእሳቱ ይቀጣሉ። እነዚህ ግን በእግዚአብሔር ጸጋ ይጠበቃሉ ነው። ምክንያቱም እየተሰቃዩ ነው በሲኦል እሳት በነበልባል አይደለም የሚለው። ያ ነበልባል አብርድልኝ ነገር ነው የሚለው። ይሄ ነበልባል እነዚህ ቅዱሳንን ጻድቃንን ነቢያቶቹን አያገኛቸው። ለምን? እነሱና እነዛ ጋር ምን አለ? ገደል አለ። ገደል የተባለው የሚጠብቃቸው ጸጋ እግዚአብሔር ለማለት ነው። የተለያየ ቦታ ነበረው። ቦታ ሳይሆን ይኸውልህ ጸጋ እግዚአብሔር ጥበቃውን ነው የሚነግረው እኮ። ከስቃዩ እነሱ እና አብርሃም አይሰቃዩም፣ ሌሎቹ ይሰቃያሉ። ጽድቅ የሰራ ሰው አይሰቃይም ነበር። መልካም የሰሩ አባቶቻችን ወደ ሲኦል ቢሄዱም ግን ምን ይደረጋሉ? የእግዚአብሔር ጥበቃ ከነሱ ጋር አለ። የእሳቱ ወላፈን እነሱን አይቀጣቸውም ነው። ገደል የተባለው የሚሻገሩት የሚዘሉት ማለት አይደለም። ምክንያቱም ሲኦልና ገነት ስንል እንደው አንዱን ተሻግረ የሆነ ነገር ወጥ ብለ ዘለህ ከዛ ወደ ገነት የምታልፍበት ከዛ ደግሞ ዘለለ ደግሞ ወደ ገነት መጋባት ማለት አይደለም። ትንሽ ኮንፊውዝ የሚያደርግ ነገር አለ፣ ግን ሐሳብ ገብቶኛል። ምንድነው ኮንፊውዝ ያደርጋል? ኮንፊውዝ ያደረገኝ ነገር አንደኛ ሰይጣን ሴት ነበር በዛ ሰዓት ላይ። እሱ ለብቻው መልስልሃለሁ። አሁን እዚህ ጋር ነፍሶቻቸው ወዴት ሄድ ነበር እንዴት በሚለው እሱ ተመልስኩላ እኮ ነፍሶቻቸው መልሰ ያንተ ሐሳብ እኮ ተረድቻለሁ። ግን እና አብርሃምም ሲኦል ነበሩ የሚለው ነው ትንሽ ኮንፊውዝ ያደረገኝ። ስለ የእግዚአብሔር ጥበቃም ቢኖር ጽድቅ ሰርተው እዛ መሆናቸው። ገነት ዝግናታ፣ ገነት በክርስቶስ ደም ነው የምትከፈተው። ገነት ተዘግታለች። አዳም ከተባረረ ሰዓት ጀምሮ ገነት ዝግናት ወንድሜ። ምክንያቱም ገነትን ዘጋውና የምትገለባበት የእሳት ሰይፍ የያዘ መልአክ አቁሞ አዳምን እግዚአብሔር አባረረው። ክርስቶስ ራሱ የመጣበት ምክንያት እኮ ገነትን ሊከፍትልን ነው። በቀኝ የተሰቀለው ወንበዴ መጀመሪያ የገባው እሱ ነው። እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ አላለውም ጌታ? በቃ ጌታ የመጣበት ትልቁ ዓላማ ያን ያጣነውን ገነት የእግዚአብሔር ልጅነት መመለስ ነው። ክርስቶስ መስቀል ላይ ተሰቅሎ ደሙን እስከ ቤዛ እስከሆነ ድረስ እነዚህ ገነት ዝግናት። ስለዚህ ነፍሳት ሁሉ ወደ ሲኦል ይሄዱ ነበር። ለዚህ ነው ጴጥሮስ ምን አለ መሰለህ? አንደኛ ጴጥሮስ ላይ እሱ ላነብልህና ለተሻበ ይቀጥላል። አንደኛ ጴጥሮስ እንዲህ ይላል። አንደኛ ጴጥሮስ ምን ብሎ አስቀመጠ መሰለ? ወደዛ ከመሄዳችን በፊት እቺን ጥቅስ ብንጨምርለት እሺ። ሐዋርያት ሥራ ምዕራፍ 2 ቁጥር 27 ላይ ነፍሴን በሲኦል አትተዋትምና ቅዱስህም መበስበስን ያይ ዘንድ አትሰጠውምና ብሎ ሐዋርያት ሥራ ምዕራፍ 2 ቁጥር 27 ላይ ነብዩ ዳዊት አስቀድሞ የተናገረው ትንቢት አለ። ነፍሴን በሲኦል አትተዋትምና ማለት በሲኦል ያሉ ሰዎች የተተዉ የተረሱ ናቸው አይደል? ቅዱስህም ምን ያይ ዘንድ መበስበስን ያይ ዘንድ አትተውም ብሎ የእግዚአብሔር ረድኤት መልካም ካደረጉት ሰዎች ጋር በረድኤቱ እንደሚጠብቃቸው መዝሙረኛው ዳዊት በሐዋርያት ሥራ ምዕራፍ 2 ቁጥር 27 ላይ የእሱን ትንቢት አዲስ ኪዳን ላይ አምጥተው አስገብተውት ተመልክተናል። እንደገና መዝሙረ ዳዊት መዝሙር 22 11 ላይ
አቤቱ ቅዱስህን በሲኦል ውስጥ አትተወውም እያለ የተናገራቸው ነፍሴን ጠበቅካት፣ ነፍሴን አዳንካት፣ ከጉድጓድ አዳንካት እያለ በርካታ ቦታዎች ላይ በጣም ወደ 60 አካባቢ የሚሆኑ ጥቅሶች አሉ። መዝሙረ ዳዊት ላይ ብቻ ነፍሱን እንዳዳነው እንደጠበቀው የሚያሳዩ አንድ በአንድ መዘርዘር ይቻላል። ጠቅለል ሲል ምንድን ነው እግዚአብሔር እንግዲህ ኢንፋናይት ነው እንደምታውቀው፣ የትም ቦታ ላይ አለ። በሲኦል ውስጥ አለ ሲባል ግን እግዚአብሔር የሚፈልጋቸውን ሰዎች በረድኤት መጠበቅ ይችላል ነው እንጂ ሙሉ ሪል ፕሬዘንሱ ሌላ ቦታ ላይ እንዳሉ ይኖራል ማለት ሳይሆን የሚወዳቸውን የእሱ የሆኑትን ሰዎች ምን ማድረግ ይችላል ማለት ነው፣ መጠበቅ ይችላል። ለምሳሌ እንዴት ትረዳዋለህ? ፀሐይ በኃይለኛ ፀሐይ ብትወጣ ጥላ የያዙትም ሰዎች ውጭ ናቸው፣ ጥላ ያልያዙትም ሰዎች ውጭ ናቸው። ጥላ የያዙት ሰዎች ፀሐዩ አይነካቸው፣ ግን ደሴም ፀሐይ ይመጣል እነሱ። ልክ እንደ ማንኛውም ሰው ተመሳሳይ ምድር ላይ ያሉ፣ ልዩነቱ የነዚህ ጥላ መያዝ እና የነዛ አለመያዝ ነው እንጂ እዚችው ደካማ ምድር ላይ ሁለቱም አሉ። በዚህ ሴንስ መረዳት ይችላል። ይሄ ፌር ነው። እንዲሁም ለአስተሳሰብ ስለ ጽድቅም የሰራው መጥፎም የሰራው እኩል የሚቃጠል ከሆነ ፌር አይደለም። እኔ ቅድም ያልኩት ያነሳሁት ከዛ አንጻር ነው። ወደ ሲኦል በወርድም አንተ በዚያ አለ ብሎ ነቢዩ ዳዊትም ስለተናገረ ወደ ሲኦል በወርድም አንተ በዚያ አለ፣ ወደ ላይ ቦታ አንተ በዚያ አለ፣ አንተ በሁሉ ቦታ አለ ብሎ እግዚአብሔርን አመስግኖታል። በቃ ሰው አንደኛ ጴጥሮስ ምዕራፍ 3 ቁጥር 19 ደግሞ ጨምረህ አንብበው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ጀምሮ ስታነበው ሜላም መሰለ። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 ጀምሮ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ አለ በወህኒ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው ይላል። አየህ፣ በምን ለነበሩ ነፍሳት? በወህኒ ይላቸዋል። ወህኒ ሲባል እስሬ ማለት ነው አይደል? እንግዲህ በወህኒ የነበሩት ነፍሳት ሲባል ወህኒ የተባለው በወህኒ የተመሰለው ሲኦልን ነው። ምክንያቱም በአጋንንት ታስረው ተይዘው የነበሩ ነበሩ፣ በሰይጣን ተይዘው። ስለዚህ እነሱ ሁሉ ጌታ ምን አደረገ? በሞቱ ፈታቸው፣ ነፃ አረጋቸው ማለት ነው። እና ነፃነት ተሰበከላቸው ሲል አዳናቸው፣ ተቤዣቸው እንደማለት ነው። እና ቅድም ልደት እያለ ትንቢቱ መዝሙረ ዳዊት የተነገረው ኋላ ለጊዜው ዳዊት ስለራሱ ተናገረ፣ ኋላ ፍጻሜው ለክርስቶስ የተባለ በሁለቱም መልኩ ይተረጎማል ማለት ነው። ሰይጣን የነበረ ነበር ሁለተኛው። ይሄ ላይ አሁን ደህና ነህ? ይሄ ላይ መረዳት አለኝ። ኦኬ፣ ለደት የሚጨምር ነገር አለ ነኝ። ቅድም ጥቅሶቹ ምናልባት ልስጥህ እንጽፋቸው ከሆነ ችግር የለም። እኔ ምንድነው ሁለቱም እኩል የሚቃጠሉ ከሆነ ፌር አይደለም። ከዛ ሁለቱንም ደግሞ ኢየሱስ ክርስቶስ ሞቶ ሁሉንም ማወጣቸው ከሆነ የና አብርሃም ጥቅማቸው ማለት የእግዚአብሔርን ስም ስትይዝ አብረ መሰደድ አለ፣ መወጋት አለ፣ የምድራዊ ኑሮ አይመችህም፣ ብዙ ነገር አለ። እነሱ ለዛ ሪዋርድ ካለው እንደዛ አያስብም። እንዴት ልበልህ? እኔ ሀሳቡ ያስፈልጋል ማለት የፈለከው መልካምም አድርጎ መጥፎም አድርጎ ሲሆን የሚገባ ከሆነ ምንድነው ጥቅሙ? የዛ ሰው መልካም ማድረጉ ምድር ላይ እየገዛ መኖሩ ምንድነው? ሁሉም ደግሞ ወደ ሲኦል የሚገቡ ከሆነ ማለት ሁሉም ደግሞ ወደ ገነት ጠቅልለው የሚገቡ ከሆነ የነዛ ልፋት ምንድነው ነው ያለበት የሚደረግ ጥረት። ሰው እንዳጠቃላይ ቤተክርስቲያን ዩኒቨርሳሊዝም የሆነ ሳልቬሽንን አታስተምርም። ዩኒቨርሳል የሆነ ሳልቬሽን ዝም ብሎ ጥቅልልል ያለ ወደ ገነት የመጓዝ እንደዛ አይነት ግልጽ የሆነ እንደዚህ አይነት ትምህርት አይደለም ያለ። በሲኦል ውስጥ ቅድም ያሬድ አስቀምጦላል ረድኤተ እግዚአብሔር እንዳለ በአዲስ ኪዳንም በብሉይ ኪዳንም ሰፊ ጥቅሶች አሉ። ከክርስቶስ በፊት ያረፉ የሞቱ ሰዎች እንዳለ ከሲኦል ጥቅልልል ብለው ወደ ገነት ገብተዋል ብሎ በሃይማኖት ደረጃ በትምህርት ደረጃ እንደዚህ አይነት ትምህርት የለም። ግን አለ፣ እይታው አለ፣ ስፔኩሌሽኖች አሉ። እንደዛ ነው ብሎ አንዳንድ ጥቅሶች ይጠቀሳሉ። ከዚህ አይ እንደዚህ አይነት አለ፣ ይሄ ለዚህ ይሆናል፣ አይ በዚህኛው መንገድ እንደዚህ ይሆናል ተብሎ መሀል ላይ ቪዎች አሉ። እንደ ዶግማ ሳይሆን የየግለሰቦች ወይም ደግሞ በጣም በነገሮች ላይ የተራቀቁ አባቶች ያስቀመጧቸው ሀሳቦች አሉ በስፔኩሌሽን ደረጃ። ግልጹ ትምህርት ግን ምን መሰለ?
ያመን የተጠመቀ ሄደ። እኛ ሃይማኖት ማለት የተገለጠ ነገር አይደለ? ስለተገለጠ ነገር አለ የምናወራው። በአዲስ ላይ የተገለጠው ምንድን ነው? በልጁ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት አለው። ግልጽ ትምህርት አሁን ያ እዛ ላይ አሁን አስረግጠን እንናገራለን። ሌላ አስረግጠን ምናምን አንናገር። ገብቶኛል። የሴጣኗ ግን ራሱ ጥያቄ ፈጠረችብኝ። አይ እንዳንፈራ ነው። አሁን አይ ቲንክ ሰይጣን ከእግራችን በታች ነው ብዬ ነው ማስበው። እግዚአብሔር ጋር እየሄደ የምትለው አፓርት ናት ትንሽ። እግዚአብሔር ጋር እየሄደ ያልኩት ምክንያት እየሄደ ሳይሆን አይ ቲንክ ያው እኔ እንደነገርኳችሁ ድሮ ነው መጽሐፍ ቅዱስ ያነበብኩት። አሁን 8 ዓመት ምናምን ማንበብ አቆምኩ። ድሮ ግን በደንብ አነብ ነበር እና ስለ ኢዮብ ታሪክ ስለ ኢያሱ ምናምን ስናወራ ሰይጣን እንደዛ ሲል እርግጠኛ ቃሉን በዛ ወይ ባልለውም እንደሱ አይነት ነገር ያነበብክ ይመስለኛል። በተለይ ስለ ኢዮብ ነው የጥፋት ልጅ ብቻ የእግዚአብሔር ልጆችና የእንትን ምናምን በእግዚአብሔር ፊት ቆሙ እና እንደዚህ እሱ እኮ ይሄን አለው ይሄን ብትነጥቀው እንደዚህ ነገር ይል ነበረ። ኢያሱንም ደግሞ ምናምን የሆነ ነገር ብሏል አይደል? የኢዮብ ታሪክ በዋነኝነት ለብዙዎቻችን አስተማሪ ታሪክ ነው። ምክንያቱም የኢዮብ ጋይስ እንዴት መሰላችሁ? እግዚአብሔር ይነጋገራል ሲባል የሆነ እንደዚህ ግልጥ ብሎ ሰይጣን እዚህ ጋር ይቆማል፣ እግዚአብሔር እዚህ ጋር እንደዛ አይነት መንገድ አይደለም። እኛ እንደምናስበው አይነት መንገድ አይደለም። ሰይጣን እንደምታውቀው የትኛውንም ሰው ለመፈተን ይሮጣል አይደለም? እግዚአብሔር ግን ምን ያደርጋል? ረድኤቱ ስላለ የሰይጣንን እኛ ከማናውቀው እግዚአብሔር ከሚያውቀው ከስንት አደጋ ተርፈን ወደ ቤታችን እንገባለን። የእግዚአብሔር ጥበቃ ስላለ ምንድን ነው ኢዮብ በነበረበት ደግነት ሰይጣን በብዙ አይነት መከራዎች ሊፈትነው ቢመጣም የእግዚአብሔር ረድኤት ስለነበረ ፈተናዎቹ አልመጡም። ያለው ነገር ምንድን ነው? እንዲህ ፌስ ቱ ፌስ የማውራት ጉዳይ ሳይሆን እግዚአብሔር ያደረገው ምንድን ነው? አምላክነት ኃይሉን ተጠቅሞ ከነፍሱ ውጭ ወደ እሱ የሚወጡትን ፈተናዎች መከላከል ነው ያቆሙ። ባጭሩ እንደማይክደው ስላወቀ። ስለዚህ እዛን ሰዓት ላይ ሰይጣን በግልጽ አገኘው ማለት ነው። በግልጽ ፈተነው፣ አስጨነቀው፣ እስከመጨረሻው ድረስ ታገለ። እምነቱን ሊሸረሽር አልቻለም። ስለዚህ ራሱ በአንደበቱ መሰከረ። በቃ እኔ ኢዮብን ምንም ማሸነፍ እንዳልቻለ፣ ምንም እንኳን ከነፍሱ ውጭ ሌላው ፍቃድ ቢሰጠውም ማሸነፍ እንዳልቻለ። ይሄ ደግሞ እግዚአብሔር በቅዱሳን አባቶቻችን ላይ ካለው ጽኑ እምነት የተነሳ አንዳንድ ሰዎችን በፈተና መጽናት እንዳለባቸው ለማስተማር የኢዮብ ታሪክ እንደ ዋነኛ መሳሪያው ተቀምጦልናል። ግን ሰይጣን አሁንም ድረስ ይከሳሉ። ያው ይከሳል። መክሰሱን አያቆምም። መክሰሱን እንዴት ነው የሚከሰው ብለን ስናስብ በፍርድ ቤት አይነት ሴንስ ሳይሆን ቆንጆ የኃጢአት ድግስ ያሳየንና እዛ ድግስ ውስጥ ገብተን ከዛ ኃጢአት ውስጥ ከገባን በኋላ የአለመውጣት ስሜት ውስጥ ይከተንና የጸጸት ክስ ይከሰናል። በቃ ወድቀሃል ከዚህ በኋላ ከዛ ምን ትላለህ? በራስ ባንደበት እኔ ለእግዚአብሔር የምጠቅም ሰው አይደለም፣ እኔ በቃ ከዚህ በኋላ እግዚአብሔር አይፈልግም እያል ጀርባህን እየሰጠ ትሄዳለህ፣ ከእግዚአብሔር እየተለየ ትሄዳለህ። ስለዚህ በአንተ ስጋ ማን አዛዥ ሆኖ ይቀራል ማለት ነው? ራሱ ሰይጣን አዛዥ ይሆንና በእግዚአብሔር ፊት ኃጢአተኛውን እንድትታይ ያደርጋል። ክሱ እሱ ነው። በዚህ መንገድ ግን ራዕይ ዮሐንስ ምዕራፍ 12 ቁጥር 7 ላይ የወንድሞቻችን ከሳሽ ግን በክርስቶስ ኢየሱስ ድል እንደተደረገ ይናገራል። አንድ ሰው በክርስቶስ ተስፋ ካልቆረጠ በስተቀር ሰይጣን አያሸንፍም። በክርስቶስ ተስፋ ካልቆረጠ በስተቀር ምክንያቱም በፊት ላይ ዛሬ እንደምታውቀው ሰይጣን ኃይል አለው በእኛ ላይ ክርስቶስ እስኪገለጥ ድረስ ብዙዎቹ ያይታል። ኢሳያስ ጽድቃችን የመርገም ጨርቅ ሆነ ብሎ እስከሚናገር ድረስ በጣም በርካታ ጥቅሶች አሉ። ጌታ ኢየሱስ ክርስቶስ ግን ከመጣ በኋላ በዚህ በቆላስያስ ምዕራፍ 2 ቁጥር 14 ላይ በትእዛዙ ተጽፎ የነበረው ዲያብሎስን በመስቀል ጠርቆ ከመንገድ አስወግዶታል። መንገዱን ዘግቶታል፣ ከመንገድ አስወግዶ። ስለዚህ አንተ በነፃ ፈቃድ ለሰይጣን ትንበረከካለህ እንጂ ሰይጣን በኃይሉ አንተ አንበረከከም። አሁን ሰዎች ነፃ ፈቃዳቸውን የመጠቀምና ያለመጠቀም ጉዳይ ነው። እሺ ብለህ ለሱ ተላልፈ ከተሰጠ ወይም ይቆጣጠራል። ግን በክርስቶስ ኢየሱስ ኃይል በስሙ ጉልበት ከተዋጋኸው ግን ሰይጣንን ተቃውሙት ከእናንተ ይሸሻል እንዳለ ስትቃወሙ ካንተ ይችላል።
ግን ፊዚካል ልጨምርልህና ወንድሜ የመጽሐፈ ኢዮብ ላይ ሰይጣንም መጣ በመካከል ቆመ ሲባል ለሰይጣን ስፍራ ተገኝቶለት እንደው እግዚአብሔር ክብር ሰጥቶት ማለት አይደለም፣ ሊከስ መጣ ማለት ነው። ከሳሽ ነው ማለት ነው። በዚህ በአንደኛ ጴጥሮስ ቅዱስ ጳውሎስ እንዲህ ይላል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ምን ይላል? በመጠን ኑሩ ቁሙ፣ በመጠን ኑሩ ንቁም፣ ባላገራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። አዮ አሁን አንበሳ እንደዚህ ይዞራል አይደል? የሚውጠው ነገር ሳይ ሲዞር ይታያል። ይዞራል ማለት በቃ ሁሉ ቀን ይፈትናል፣ ሁሉ ቀን ይከሳል፣ ሁሉ ቀን በቃ አንተን ለመጣል ይጥራል ማለት ነው። ገባ? ሰው ልክ አሁን እዚህ ጋር ይዞራል ሲባል አንበሳ እንደዚህ እንደሚዞረው ለማለት አይደለም። በቃ አንተን ይከሳል፣ አንተን ሊጥል ይሞክራል፣ ይገዳደራል ማለት ነው። ተረዳኸኝ? በዛ ጊዜ ኢዮብን ለመክሰስ መጣ፣ ከሰሰ ማለት ነው ባጭሩ። ሰይጣን ከሳሽ ነው፣ ውሸተኛ ነው። ስለዚህ ምን አደረገ? ኢዮብ እኮ የሚያመልክህ፣ ኢዮብ እኮ የሚገዛልህ እንዲያው ልጆች ስለሰጠኸው ሀብት ስላለው ብሎ ክስ አቀረበ። እግዚአብሔር ጋር ሄዶ ነው ይሁን መክሰስ ይባላል እሱ። ለምሳሌ ሲዞር በጠላቶ በሰይጣን የአባቶቻችን ኋላም ደግሞ የክርስቲያኖች ሁሉ ከሳሽ ነው ይባላል። ኦኬ ለምሳሌ ቀላል በእባብ ገላ ተሰውሮ አዳምና ሔዋን አሳተ ትባላል አይደል? የት ሄዶ ሰይጣን እባቡ ገብቶ እኮ የት ነበሩና አዳምና ሔዋን? ኤደን ገነት። ሰይጣን ነበረ? ሰይጣን አይደለም። እሱ ነው። ሰይጣን ኦልሬዲ ተባሯል፣ ወድቋል። ገባ? ግን ምን አረገ ማለት ነው? በእባብ ገላ ተሰውሮ መንፈሱ ማለት ነው። ገባ? መንፈሱ በእባብ ገላ ውስጥ ተሰውሮ ምን አረገ? አዳምና ሔዋንን በዛ ጊዜ እና አዳምና ሔዋን ከእንስሳት ጋር አውሩ ነበር። ገባ? አዳም እንስሳትን ሁሉ የሚያወራ ለእንስሳት ሁሉ ስም ያወጣ አዳም ነው። በነገራችን ላይ እግዚአብሔርም የፈጠረውን ፍጥረት በአዳም ፊት አሳለፋቸው። ለእንስሳቶች ሁሉ ስም ያወጣ አዳም ነው። ይሄን አልጸጋ ነበረው አዳም። ስለዚህ በእባብ ገላ ተሰውሮ ምን አረገ? አዳምና ሔዋን አሳታቸው። ልክ እንደዛ ሁሉ ሰይጣንም ይከሳል ነው። ገባ? በቃ በሰማይ በምድርም ስላንተ ይከሳል። በቃ ሁሉ ቀን ይቃወማል፣ ይከሳል። ሊከስ መጣ ነው። በእግዚአብሔር ፊት መጣ ሲባል እንዲያው በቃ እንደነ ሚካኤል እንደነ ገብርኤል ኖሮ ሳይሆን ከሳሽ ሆኖ መጣ ነው። ከሰሰ ነው። ቆሙ የሚለው ወርድ ነው። ትንሽ በመጽሐፍ ቅዱስ መቆም የሚለው በብዙ ፍቺ ይፈታል። ቅድም አሁን መዞር የሚለውን ይዞራል ማለት ነው። ሰይጣን ልጅ ይከረከራል ማለት ነው። መዞር ማለት ይሽከረከራል ሳይሆን አንተ በምትኖርበት እንትን ላይ ያለ ነገር ነው። ፈታው አየኸው? ኤግዛክትሊ በአውዱ ፈታው አይደል? በቃ መቆም የሚለው በዛ ፍታው። ለምሳሌ አሁን መቆም በመጽሐፍ ቅዱስ አንደኛው ለመላእክት መቆም አለ። ገባ? ለመላእክት በእግዚአብሔር ይቆማሉ ይባላል። ለምስጋና፣ ለአምልኮ፣ ለጸሎት፣ ለውዳሴ ይቆማሉ። ሰይጣን ቆመ ስትል ለአምልኮ፣ ለውዳሴ፣ ለምስጋና ነው አይደለም። ይከሳል ነው ባጭሩ እኮ። ቢያንስ መጽሐፍ ቅዱስ ላይ እንደመሰለ የተረዳሁት ፊት ለፊት በአካል መቆም ሳይሆን ሰምሃው ከእግዚአብሔር ጋር ኮንቨርሴሽን አላቸው ነገር ነው። ከሳሽ ነው ይኸውልህ። አሁንም ዛሬም እያቀረበ ነው፣ እግዚአብሔር እየሰማው ነው ማለት ነው። ሰይጣን ለምሳሌ ክርስቶስ ኢየሱስ ይከራከርላል እኛለን። እኛ ክርስቶስ ኢየሱስ ይከራከርላል ስንል ምን እያልን መሰለ? ሰይጣን መጥቶ ሲከሰን ክርስቶስ ልጄ ነው በደሜ አዳንኩት ነው። አየህ? በደሜ አዋጀሁት ነው ብሎ ምን ያደርገናል? ይቤዠናል፣ ያድነናል እንላለን። ገባ? ለምሳሌ የሚዋቀስልን እኮ ነው አለ ክርስቶስን። የሚከራከርን አለ። የሚከራከርን ከምድራዊ ነገር ነው። ለምሳሌ ዳዊት ሲጸልይ በመዝሙረ ዳዊት አለ መሰለ? እግዚአብሔር ሆይ ክርክሬን ተከራከርልኝ አለው። አስተውል። ክርክሬን ተከራከርልኝ ሲል እግዚአብሔር እየመጣ በምድራዊ ነገስታት ፊት እየቆመ ይከራከራል ማለት ነው። እሱማ የመንፈሳዊ ስራ ነው እኮ። በቃ ይሄ የምናወራውን ይሄን ነው። አየው? መንፈሳዊን ዓለም ነው የምናወራው። መንፈሳዊን ዓለም ስናወራው አሁን ሰይጣን በእግዚአብሔር ቆመ ሲባል ለመክሰስ ኢዮብን ለመውቀስ እግዚአብሔር ኢዮብን እስቲ ከፈለግ ልጁን ውሰድበት፣ ንብረቱን ውሰድበት፣ ግደልበት፣ በበሽታ ምታው እያለ ከሰሳየው። ይክድሃል እኮ እሱ እኮ ስላሟላለህት ነው እያለ ነው የሚከሰው። አሁን ክስ ነው ያቀረበው ሰይጣን። አየው?
ያንን ወስደ ዳዊትም እግዚአብሔር ሆይ ክርክሬን ተከራከርልኝ ሲል ምን እያለ ነው ዳዊት? ፍረድልኝ አይደል? ፍረድልኝ፣ በሚጠሉኝ ፊት አንተ ፍረድልኝ፣ በሚከሱ ፊት አንተ ፍረድልኝ ያለ ነው። ስለዚህ ልክ ክርስቶስን ይከራከራልና ስንል ሰይጣን ሲከሰን ይከራከርልናል ነውና እንዲያው ፊት ቆመ ሲባል መጥቶ በእነ ሚካኤል በእነ ገብርኤል ልክ ክብር ኖሮት እንዲያው ልክ ለምስጋና እንደሚቆሙት እንደዛ ቆመ በሚል ሴንስ አለ። ግን ቅድም ለኑሐሚንም እያልኳት ነበረ፣ ታዲያ ለምን ኢየሱስ ክርስቶስ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው ያለው ለምንድን ነው? ከዛ በፊት አልወደቀም ነው ወይስ በዛ ሰዓት አክቹዋል ታይሙን ነው ሲወድቅ አየው ያለው ወይስ እንዴት ነው? ሰማይ ላይ ነበረ እንዴ ኢየሱስ ክርስቶስ ያን ወርድ እንዴት ሊጠቀመው ቻለ? እሺ ስለ ሰይጣን ነው እንደምናወራው ዛሬ። እሺ ልደትዬ መልስ መልስለትና እቀጥላለሁ ነው። ይቅርታ አንድ ጊዜ አንድ ኮሜንት እየመለስኩ ነበር፣ ካላስቸገርኩት ደግሞልኛል አንድ። እሺ በመጀመሪያ ይቅርታ መዝሙር እንዴት መሰለ የተገናኘ ነው እኛ መዝሙር እኔና ኑሐሚን የራሳችን ኮንቨርሴሽን ነበረ። እኔ ስለ እምነትም አልወያይም፣ ግን እንዳጋጣሚ በተነሳ ሀሳብ ልደት ጋር ሄደው ኑሐሚን ሲሉት ልደት መጣ። ልደት ያለው ነገር እየመለሰልን አንተ ገባህ እንጂ ሆን ብለን ስለ ሰይጣን ልንከራከር አይደለም የገባ ነው። ስቀልድ ነው። እኔ ችግር የለውም። እሺ ያለንን እንትን ለማለት ነው። እሺ ሰይጣን ኢየሱስ ክርስቶስ ሰይጣን እንደ መብረቅ ሲወድቅ አየው ለምን አለ ነው ያልኩት። ልደት አክቹዋል ታይሙ ነው በዛ ታይም ሲወድቅ አይቶ ነው ኢየሱስ ክርስቶስ። እኔ የተረዳሁት ሀሳብ የነበረው ኢየሱስ ነው ያለው ወይስ ትንቢት ላይ ነው ያለው? ትንቢት ኢሳይያስ ላይ መሰለኝ። ትንቢት ኢሳይያስ ላይ አይደለ? ኢየሱስ ክርስቶስ ሉቃስ 10 ላይ ሉቃስ 10:18 ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው እና ከዛን አይ ቲንክ ጴጥሮስ ነው ያለው ወይስ ሉቃስ 10:18 ላይ አንድ አለት ላይ ቤተክርስቲያን የገሃነም ደጆች ምናምን አንድ ሉቃስ ስንት ይቀርታ 10:18 ድረስ ይሄ። እሺ ቀጥል ጥያቄ ናንተ። እና እንደዛ ያለው እኔ ተረዶበት መንገድ እንዴት ነበረ? እስከዛ ድረስ በቃ ሰይጣን እግዚአብሔርን ጋር ገብቶ መክሰስ ኦር ደግሞ ማናገር እንደሚችል ግን ከዛ በኋላ ግን በቃ እንደተከለከለ አድርጌ ነው ያሰብኩት። ከዛ በኋላ ሰይጣን ከእግዚአብሔር ጋር ኮንቨርሴሽን ሲያደርግ የሚያሳይ ኦር ደግሞ እንደዛ አይነት ይሄ ብሉይ ኪዳን ላይ እንደነበሩት አይነት ነገሮች የሉም። በአዲስ ኪዳን እንደዚህ አይነት ንግግሮች ኦፍኮርስ ሰይጣን ደፍሮ ቀርቦ እሱን ነው የምልህ። እና ኢየሱስ ክርስቶስ የተጠቀመው ያንን ቃል ምን ሊያስተምረን ነው የተናገረው? ያንን ለሁለት ነገር ነው። አንደኛውን ራዕይ ዮሐንስ ላይ ይመልሰዋል። ራዕይ ዮሐንስ ላይ ይመልሰዋል። ለሁለት ነገር ነው። እንደዚህ ይላል፣ በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉት ይላል። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያ ወዲያ በሰማይ ስፍራ አልተገኘላቸውም ማለት ዓለሙን ሁሉ የሚያስተው ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእሱ ጋር ተጣሉ። ታላቅ ድምፅ በሰማይ ሰማሁ እንዲህ ሲል፣ አሁን የአምላካችን ማዳን ኃይል፣ መንግስት፣ የክርስቶስ ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና። ለሁለት ነገር ክርስቶስ ተናግሮታል። ምን አለ መሰለ በመጽሐፍ ቅዱስ አነጋገር ደብል ፕሮፌሲ አንድን ቃል ለሁለት ነገር መጠቀም ማለት ነው። በሰዓቱ ስለሆነው ነገርና ስለሚሆነው ነገር አጥተሰኝ ታይም መጠቀም እና ሌላኛው የመጽሐፍ ቅዱስ የትንቢት አነጋገር ደግሞ ያልሆነውን ነገር እንደሆነ አድርጎ መናገር። ለምሳሌ ምን ይላል መሰለም? እነሆ ሕፃን ተወልዶልናል አላር ኢሳይያስ ተወልዷል ይዛንሰ አልተወለደም። ንግግሩ ግን እንደተወለደ ነው። ስለዚህ እንደዚህ አይነት ደብል ስታንዳርድ የሆኑ ፕሮፌሲዎች አሉ። ልክ እንደዛ ሰይጣን እንደ መብረቅ ሲወድቅ አየው ማለቱ ክርስቶስ ስለ ሁለት ነገር ተናግሮታል። አንደኛ በመላእክት ዓለም በእግዚአብሔር ኃይል እንደጣሉት ለማስረዳት አሁን ያነበብኩልህ የተደረገ ነገር ማለት ነው። የተደረገውን ነገር ሲወድቅ አየው ብሎ ሲናገር በራዕይ ዮሐንስ ምዕራፍ 12 ላይ ያለውን ሰይጣንና ሰራዊቱን ሁሉ እንደጣሉት ይናገራል አይደል? ድል የሚያደረጉት ከአምላካችን የተነሳ ነው አለ። አንደኛ እሱን የሚያስረዳበት፣ ሁለተኛ ደግሞ
ልክ ቆላሲያስ ምዕራፍ 2 ቁጥር 14 ላይ ከመንገድ ጠርቆ አስወገደው የሚለውን እንደ መብረቅ ከላይ ሲወድቅ አየው ብሎ ከላይ የሚወድቅ ነገር ስብርብሩ አይደለም የሚወጣው ክትክት እንደሚለው ክርስቶስ በመስቀሉ ዲያብሎስን ከክርስቲያኖች ላይ አስወግዶታል። ከላይ ከፍ ብለህ ካየው በስምህ አጋንንት ተገዙልን እያሉ ይጠይቁታል። ያ ከምን አንጻር ነው? ክርስቶስ ኢየሱስ ሰይጣንን ድል ስላደረገው ከዚህ በኋላ የትኛውም ክርስቲያን በዚህ ስም ሁልጊዜ ሲቀጠቅጡትና ሲያሸንፉት እንደሚኖሩ ለማሳየት አንድ የመስቀሉ ስራ በመስቀሉ ኃይል ጌታ ድል እንደሚያደርግ፣ ሁለት ደግሞ በዓለመ መላእክት በእግዚአብሔር ስም በአምላካችን ስም ድል እንዳደረጉትና ከዛ እንደወደቀ ለማሳየት ነው። ስለዚህ አክቹዋል ታይሙን ሳይሆን እንደ ፕሮፌሲ ነው። በሁለቱም መንገድ ሀፕን ያደረገ ነገር ነው። አክቹዋሊ በራዕየ ዮሐንስ ላይ ያለው አለ። በክርስቶስ ኢየሱስ ደግሞ ኃይልና ስልጣን በተአምራት ሞትን ድል እንዳደረገ እንደገና ደግሞ በስም በክርስቶስ ስም አጋንንት ለነሱ እንደሚገዙላቸውም ጭምር ለማሳየት። ሶስተኛው ደግሞ ምክንያት ይኸውልህ እዚህ ጋር ይሄ ትርጓሜያችን መጽሐፍ ነው። ትርጓሜያችን ነው ይላል ወይቤሎ ሙናሁ ሪክው ለሰይጣን ከመብረቅ ወድቀም ሰማይ ይላል። ሰይጣን ከሰማይ እንደወደቀ መብረቅ አየሁት አይደለም የሚለው ቃሉ ትርጉም ይለና መብረቅ ከተበተነ በኋላ ስራ አይሰራም አይደለ? ታውቃለህ። ለምሳሌ ልክ አንድ መብረቅ መጥቶ ብትን ካለ በኋላ ኃይል ይኖረዋል? አይኖረውም። መብረቅ ከተበተነ በኋላ ስራ እንደማይሰራ ሁሉ ሰይጣንም ጌታ በገዳመ ቆሮንቶስ እዚህ ይላል በሶስት መልኩ ሰይጣን ሲፈትነው ጌታን በመብል በትዕቢት አርስታትና ስስት እነዚህ። ስለዚህ በገዳመ ቆሮንቶስ እነዛን ድል ከነሳውት በኋላ ስራ እንዳይሰራ አውቃለሁና ሲል ነው ይላል። አየው ኃይል የለውም ሲል ነው። ወድቋል፣ ተሸንፏል፣ ድል አድርጌዋለሁ ሲል ነውና ልክ መብረቅ ከወረደ በኋላ አቅም እንደማይኖረው ሁሉ ሰይጣንም ይህን ፈተና አቀረበ፣ ጌታ ድል አደረገው። ጌታ ድል ስላደረገው እኛም ድል የምናደርግበት ምን ሰጠን? አቅም ሰጠን። ሰይጣን ደግሞ ኃይሉን አጣ ማለት ነው። ስለዚህ ወድቃ አየው የሚለው ሶስተኛውም ትርጓሜ ይሄ ነው። ልደት እያለ ሁለቱን ያዝ፣ ሶስተኛ ደግሞ ይሄንንም ጨምር ማለት ነው። ስለዚህ ማቴዎስ 4 ላይ ያለውን ማለት ነው። አዎ ይፈትነው ነበር እንጂ ከመክሰስ ካለመክሰስ ጋር እያያዘ ነው። ኃይሉ ማጣቱን፣ ኃይሉ መዶቁን፣ ኃይሉ መቀማቱን የሚያሳይ ነው። በእኛ ላይ ስልጣን የለው ነው ባጭሩ። ቴንክ ዩ ዌልካም ልደት ዩ ዌልካም። እውነት ነው። ዩ ዌልካም ነው። አሚን ደስ ይባላል። አዎ ይባላል። አይ እዚህ ጋር ዩ ዌልካም ማለት ሳችቶ ነው። ዝም ያልኩ ተፋጠጥኩኝ ነኝ። አይ እኛ ጋር አልፎ አልፎ እንግሊዘኛ የምትሰማው ገብቷል። አረ የሆነ ሪከርድ የሆነ ቪዲዮ የተሰራች ስለ እንግሊዘኛው ስታወራ ለዛ ነው ታውቁ። አረ ወይኔ ደግሞ ጭራሽ ሪፖስት አድርጎታል። እሺ አኮ ጉዳችንን ሪፖስት አድርጎታል። እሺ ሞን ምን እያልከን ነበር? በቃ አይ ቴንክ ዩ ሌላ ጊዜ ደግሞ በደንብ እስቲ እንደ ቀልድ የተነሳ ነው እንጂ ይሄ እኔ ተዘጋጅቼበት ምናምን እኔ የእምነት ጉዳይ ይቅርታ አድርጉልኝ። እናንተ ጎበዞች ናችሁ እዚህ ላይ መታችሁ እንትመጣችሁ። እኔ እንደዛ አልወያይም ብዙ ጊዜ እዛ ነገር ላይም የለውበትም እና ጥያቄዎቹን ከመጥፎም እንዳትወስዱት ከጥሩም እንዳትወስዱት። እንደ ቀልድ እንጂ በቀልድ ወይ መወራት የተጀመረ ወሬ ነው። እና አጋጣሚ ተጠቅመን ተማምረንበታል። ይህን ጊዜ የሚሰጥ እግዚአብሔር ነው። በአጋጣሚዎች የሚሆን ምንም ነገር የለም። በዚህ ጊዜ በአንተ ምክንያት እኔ የምመለከተው ኦዲየንሱ ነው። በአንተ በኩል ያለ ይሰማኛል፣ በያሬድ በኩል ያለ ይሰማኛል፣ በኑሃሚን በኩል ያለ ይሰማኛል። በዚህ አጋጣሚ የተወሰነ ሰው እንኳን የሆነች ነገር አግኝተው የሚሄዱ ለእኛ ትልቅ ነገር ነው። ትልቅ ነው። በተለይ እንደኔ ጠያቂ ለሆነ ሰው እኔ በጣም ጠይቃለሁ እና ብዙ ሰው ድፍረት ይመስለዋል። እኔ ግን ድፍረት አይደለም ብዬ አስባለሁ።
ከነፍሴ የሚበልጥ ነገር የለም እና ለመዳን እስከሚፈጅብኝ ሰዓት ድረስ ሼምም ምናምን የለኝም። ለምን ብቻዬን ነው የምድነው፣ ብቻዬን ነው የምጎደው በወድቅም ብዬ የማስበው እና የሆነ ነገር ኮንፊውዝ ካደረገኝ የመጽሐፍ ቅዱስ ጥያቄም ቢሆን ደፍሬ እጠይቃለሁ። በጣም መልካም ነገር ነው መጠየቅ። መጠየቅ ጥያቄ ትውልድ አዋቂ የሚያደርገው ከመጠየቅና ከመማር ነው። አይ እንዲህ ጠይቀን ብንማማር ይሻላል። እና ጨርሰናል ለዛሬ። እኔ ጨርሻለሁ። ኑሐሚን ጋር ጨርሰን ስለ ዮኒ ማኛ እያወራን ነበር። አይ እናንተ አውሩ፣ እኔ ልወጣ ነው። ሌላ ሰው የተሻለ ሰው አውሩና ለቀልድ ነው እንደዚያ እንኳን ቅድም የሆነ ጥያቄ ጠይቂያት አይ ቲንክ ሪከርድ አድርጎ ፖስተዋታል መሰለኝ እና ቦዘር ዳርጓታል። ለዛ እንደዛ አልኳት። እንትን እናንተ አውሩ፣ የተሻለ ሰው አስገቡ፣ እኔ ልውጣ። ቴንኪዩ። ግን ልደትም ስላወኩ ደስ ብሎኛል፣ ስለተገናኘን ደስ ብሎኛል። አመሰግናለሁ። ትምህርቶችንም አንዳንዴ እሰማለሁ፣ እገባለሁ፣ አያለሁ። ፈለገ ጋርም እንገናኛለን ብዬ ኑሐሚን እንዳጣላችን ታስታርቀናለች። ፈለገ ኃይለኛ ነው። በቃ እናወራለን። ቴንኪዩ። መዝሙር ልደት ኑሐሚን እንገናኛለን። እኔ ግን ሀሳብ ስጡ። ተው በዚህ ነገር ላይ እናንተ ተው። ኑሐሚን ምን ይመስልሻል ይሄ ትምህርት? አይ ቆይ ግን ዲያቆን እኔ ጌታን አዝኝበታለሁ። ስጽፍልህ አይመስልኝም። ቴሌግራም የምጽፍልኝ? ኧረ በስመ አብ እግዚአብሔርን እኔ በጣም ነው የደበረኝ። ባይዚ ጌታን ወይኔ ኧረ ተይ ኑሐሚን አይደብርሽ። እኔ እኮ በጣም ብታይ እኮ ላይፌ በጣም የከበደኝ ሰው፣ በጣም ሩጫ የበዛብኝ ሰው ነኝ። አይ ነው እሱን እረዳለሁ በእውነቱ። ያው እንደ እንትን አልጠብቅም። ያው አሁን ደግሞ ባለትዳርም ስትሆን ብዙ ሩጫ ይኖራል፣ ብዙ እንትን ይኖራል። እሱን እረዳለሁ እንዴ። ያው ግን በስመ አብ አንተ በጣም ብዙ ጊዜ ከሆነ ቴሌግራም ላይም ከዛ ቲክታክ ላይ አክቹዋሊ አንዴ ነው የጻፍኩት። ቴሌግራም ላይ ግን በጣም ብዙ ጊዜ ቴሌግራም ሁለት እና አንደኛው ቁጥሬ ኦኬ፣ ሌላ ቁጥሬ ነው ጽፍ ማለት ነው። እዚህ ላይ አይደለም የኢትዮጵያ ያወራንበት ላይ ነው የጻፍኩት። በቃ እሱ ሌላ ቁጥር ነው፣ ሌላ ስልክ ነው እሱ። ይቅርታ ኑሐሚን፣ እክስሻለሁ፣ መልሳለሁ። ይቅር በይ። አይ ችግር የለውም። በቃ ልናገር ብዬ እሱ ይቀጥል። እሺ ወጣላት እኮ ልደት ደግሞ። እሺ አታቀሳሰር ነው የክብርን አክሊል ይሰጠኛል አለና ይሰጠኝ ይሆናል ይሰጠኛል፣ እርግጠኛ ነኝ አለ። ለእኔ ብቻ ግን አይደለም ብሎ እንደ እርሱ ተስፋ ለሚያደርጉ ሁሉ ነው ብሎ ከፍታ አደረገው። እኛን ሁሉ አስገባል። ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው? የነ ጳውሎስ አይነት ነው። በፍጹም ሌላ አይነት አታደርጉትም። ጌታ ይባረክ። በጣም ጌታ ከረዳችሁ የኢየሱስ አይነት፣ በጣም ህይወታችሁ ደክሞ ዝቅ ካላችሁ የጳውሎስ አይነት አድርጋችሁት መጨረስ። በሁለቱ መሀል መኖር ከጳውሎስ በጣም እሺ። ኑሐሚን ገብቶሻል አሁን ያለው ነቢይ ጥላሁን? ኧረ እኔ አልገባኝም። ሁለት አይነት አክሊል አለ፣ የጳውሎስ አክሊል እና የኢየሱስ አክሊል። አይ እሱንማ ሰማሁት እኔ። የፈለገ ይምጣ አለ። ብናጣ የጳውሎስን አናጣ ማለት የኢየሱስ አክሊል እኮ የሞት እኮ ነው እኮ በመስቀል ላይ ያደረገው አክሊል እኮ ነው አይደል? እሱም ብቻ ሳይሆን ልደትዬ፣ ለምሳሌ ኢየሱስ ክርስቶስ የክብርን አክሊል ተቀዳጀ ስልን አንድም በመስቀል ላይ፣ ሁለተኛው ግን በግርማውን፣ ኃያልነቱን፣ ገናንነቱን ከአብና ከመንፈስ ጋር እኩል መሆኑን የባህሪ አምላክነትን ተመኝቶ ነው ይህ ሰውዬ እንዴ ማለት በዚህ ንግግሩ የባህሪ አምላክነትን የሚገዳደር ጥያቄ ነው የጠየቀው። የክርስቶስ አክሊል ይሰጠናል ማለት እንዴ በጉ በዚህ ሰዓት ላይ እኮ ማለት ወይም ደግሞ አካላዊ ቃል በለበሰው ስጋ በአብ ቀኝ ነው ያለው። የባህሪ አምላክነትን ኢቨን የተዋሃደው ስጋ ራሱ የባህሪ አምላክነትን ገንዘብ አድርጓል። የባህሪ አምላክነትን ገንዘብ አድርጎ በክብር ነው ያለው እና አሁን የእነዚህ ሰዎች አለማወቅ በስመ አብ ወወልድ ወመንፈስ ቅዱስ
ጥግ ድረስ ሄዷል። እኔ የጳውሎስ ራሱ መቅለሉ ቅድም አንደኛዋን እየሰማዋት ነበር። አንተ እንዴት ነው የምትዘገንነው? በእናትህ የዘመኔ ጳውሎስ ብያለሁ አለችው ዮኒ ማኛ። እንዲህ እሱ እንግዲህ የግለሰቦችን አስተያየት ቀላል ነገር ቢኖር ፕሮቴስታንት በጣም መረን ነው ባጭሩ። በጣም ይቅርታ ኤኒዋን ስፔሻሊ መናገር የሚችል አፍ ማለት ሲናገር አቀላጥፎ መናገር የሚችል ሰው ኢሚዲየትሊ ፓስተርም ነብይም መሪም መሆን የሚችልበት ቤት ነው። በጣም በቀላሉ አንተ እንዴት ነው በእናት እኔ ማለት ጳውሎስ አልገባቸው ምን አይነት ሐዋርያ እንደሆነ አይ ዶንት ቲንክ የተረዱት አልመሰለኝ። ምን አይነት ሐዋርያ እንደሆነ ሐዋርያው ጳውሎስ እጅግ ብዙ ተጋድሎን ያደረገ እንኳን የኃጢአት ጊዜ ለስብከት እንኳን ጊዜ የሚያጥረው ሰው እኮ ነው ሐዋርያው ቅዱስ ጳውሎስ ማለት። እንዴት ነው ሰዎች ከሐዋርያው ቅዱስ ጳውሎስ አገልግሎት ጋር ነገሮችን የምታመዛዝነው? የዘመኔ ጳውሎስ ነህ ማንን? አንድ ተራስ ግለሰብ ሰው ነገ ተመልሶ እኔ አላቅም። የእናንተ የድፍረት ንግግር ስማም ለከት የለው። በጣም 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 ንቀት እኮ ነው፣ መጨረሻ ንቀት ነው። እና አስበህ እኔ ሳስበው ራሱ ይዘገንነኛል። በዚህ ልክ ሰው በቀላሉ ኤኒዋን በቀላሉ የሆነ ነገር መሆን ይችላል። ምንም አይነት እንትን የለውም። በቃ ይሄ ገደብ የለውም። ትመጣለህ። እኔ ለምሳሌ አሁን ዛሬ ፕሮቴስታንት በሆን ኢሚዲየትሊ ወይ ደግሞ አፍተር ከአንድ ሳምንት ወይ ደግሞ ከአንድ ወር በኋላ የራሴን ቸርች ከፍቼ ምናምን ነገር እንደፈለኩ ላይሰንስ ማውጣት ብቻ ነው የሚጠበቅም። ሄጄ ላይሰንስ ማውጣት ከዛ በኋላ የሆነ ቸርች ብዬ ተደርጎ ይወጣል። ጭራሽ ደግሞ አሁን እዚህ ላይ ጨምሬበት ከዛ በኋላ እየተመቸ የምር ረግጫ በስነስርዓት ሳቁ መጥቷል። በስነስርዓት ማለት ነው እየሾፈ ነው በስነስርዓት። እኔ ገረመኝ የሴቲቷ ኢነርጂ ልክ የተለቅ ያለ ጊፍት ሲሰጥ ድምጿ ጨመረ። ልክ ተለቅ ያለ ጊፍት ሲገባ ከዛ ዮኒ ማኛ እንዲህ ነው የሚሾፈው። የፊቱን ኤክስፕሬሽን ካያችሁት ጋይዝ ሾፍ ያደርጋታል። አንበሳ አሜን የሚለው ራሱ ቆጥሮ ነው። ይመቸው ይብላው። ይነሱ በጊፍተኛ ምን አገባል? ፕሮቴስታንት ማንም ተነስቶ እንደ ልቡ የሚሆንበት ቦታ ስለሆነ ዊዶን ኬር እኛም ወንጌልን መስበክ ብቻ ነው። ግን አሁን ፕሮፋይል አድርገሽ የዞርሽ ህዝብ ከሳምንት ከወር በኋላ ጀመርኩ ተናግሯል። አያበላም ወደሚያበላው ይሻላል አለ እኮ አለቀ በቃ። እና ኤኒዌይስ እግዚአብሔር ከና አንድ ልባም ፕሮቴስታንት ራሱ ይጥፋ። ልክልኝም ጋይስ ምንድነው ኦን እኮ ነው የኔ እንትን ኑሐሚን አላማሽ ምንድነው? አላማችን ህመሟንን መርዳት ነው። ለምንድን ነው የኔ ማንም ሰው አይታየኝም? ኤኒዌይስ እዚህ እንትን ላይ